ሰዎቹን ቼክ አድርግልኝ። በሩን ቼክ እያደረግ ሳሚ ተሙ ነኝ። ሳሚ ድረሱልኝ፣ ተሙ ነኝ። ሳሚ የት እንዳለው አላውቅም። በሩን ቼክ አድርግ በደንብ ሳሚ። አሁን በመከራ ስልክ አግኝቼ ነው። ይህ ቮይስ ለእናንተ ከደረሳችሁ ሳሚ አልሞትኩም አለው። እባክህ ሳሚ ድረሱልኝ፣ እግሬም ተጎድቷል። ትልቅ ችግር ውስጥ ነው ያለሁት ሳሚ የት እንዳለው አላውቅም። ብቻ ይህ ቮይስ በሆነ መንገድ እንዲደርስ አደርጋለሁ። ከአክስቴ መሀል አንዳቸው ተባባሪ ሰው አግኝቼ ነበር። ለአክስቴ የሚሰሩት መሀል አንድ ልጅ ተባባሪ አግኝቼ ነበረ። ጠየም መካከለኛ ቁመት ላይ ያለ ሳሚ፣ ምናልባት በአካል ካገኛችሁት አላውቅም ምን ምልክት እንደምሰጣችሁ። ሳሚ አደራችሁን፣ ድምፄን ቀንሼ የማወራው ሰዎቹ እንዳይሰሙን ነው። በመከራ ነው ስልክ ያስገባው ደብቆ ምናምን ነው። መጡ እንዴ? ሳሚ አላውቅም። ብቻ ይህ ወይስ እናንተ እጅ ከገባ ለመጨረሻ የት እንዳደረጉኝ አላስታውስም። የእግሬም ነገር ከቀን ወደ ቀን እያባሰ ነው። ሳሚ እግሬን አጥቼዋለሁ፣ እየተሰቃየሁ ነው ያለሁት። እባክህ እየመጡ ነው መሰለኝ፣ የሆነ ድምፅ እየሰማሁ ነው። እባክህ ሳሚ የሆነ መፍትሄ ፈልጉ። ይህን ቮይስ ካገኘ አንተ እጅ ከገባ አላውቅም፣ ትልቅ መከራ ውስጥ ነው ያለሁት። ብቻ ይህ ቮይስ አንተ ጋር እንዲደርስ የአቅሜን ያህል ሞክራለሁ። ልጁም የት እንዳለን አያውቅም። ከዚህ ክላስ እንዲወጣ አይፈቅዱለትም። እኔ እንዲጠብቅ ነው የተቀመጠውና እባክህ ሚስቴ ጋር ወይ ልጄ ጋር ልደውል በመከራ ብሎ ነው ያስገባኝ ስልክና ድንገት ከታወቀ የሆነ ነገር ከተደረሰበት እባክህ ሳሚ በዚህ ቮይስ አማካኝነት ጂፒኤስ ነገር ተጠቅማችሁ። ያለንበት ችግር በጣም ከባድ ነው ሳሚ። ከቀን ወደ ቀን ስቃይ ውስጥ እየገባሁ ነው። እባክህ ስለ ፈጣሪ ብላችሁ አድኑኝ። እባካችሁ ሳሚ፣ ዮኒ እባካችሁ ለዮኒም ላክለት። ብቻ አላቅም። ይሄ ቮይስ እናንተ እጅ ከገባ እባካችሁ ተባብራችሁ አድኑኝ። እባካችሁ ትልቅ ስቃይ ውስጥ ነው ያላችሁ። ምን ያህል ጊዜ እንደሆነኝ እንኳን አላቅም ከጠፋሁ። ትልቅ መከራ ውስጥ ነው ያለሁት። እባክህ ሳሚ። እየመጡ መሰለኝ ሳሚ፣ መጡ መሰለኝ፣ እየመጡ ነው። እባክህ መጡ። ተሙን ማስወገድ ነው በቃ። ተሙ ዝም ብሎ መወገድም ስለሌለበት ያው ታውቃለች እንዴት እንደዛ ስርዓቱን ስለምታውቅ በዛ ስርዓት ውስጥ አልፎ ተሙን መስዋዕት አድርገው አንድም ለአምልኳቸው ግብር ያደርጉታል፣ ሁለትም ደግሞ ተሙን ከናካቴው ለማስወገድ ነው እንግዲህ እየጣሩ ያሉት ማለት ነው። እንግዲህ ያው የተሙን ድምፅ መስማታችን ለእኛ በጣም ጥሩ ዜና፣ ጥሩ ብስራት ነበረ። ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው በዮኒ ሪቪው እንግዲህ መተናል። ያው ትላንትና እንግዲህ ትርታ ላይ ያያችሁት አንድ ደስ የሚልም አስደንጋጭም ነገር አለ። እንግዲህ ያው የተሙን ድምፅ መስማታችን ለእኛ በጣም ጥሩ ዜና፣ ጥሩ ብስራት ነበረ። ያንን ሰምተን እኔና ሳሚ ወደ ቦታው ላይ ሄደን ቦታው ላይ ተገኝተን ነበረ። ቦታው ላይ ግን ያው ያገኘ ነው ለተሙ የተባበረው ልጅ፣ ተሙን ያንን ድምፅ ለእኛ እንዲላክ ያደረገው ልጅ በምን አይነት ጉዳት ውስጥ ልጁን ሊሰውት እንግዲህ ራቁቱን አስረውት ሁኔታዎችን እየተጠባበቁ የነበረበት ሁኔታ ላይ ነው እንግዲህ የደረስንባቸው እና ምን ያክል ከኛ አንድ እርምጃ ቀድመው እንግዲህ እንደሚራመዱ ማየት ትችላላችሁ። እና ያው እኛ እዛ ቦታ ላይ እንደምንመጣ ይመስለኛል በደንብ የተረዱት ያወቁት ነገር የለም እና ብቻ ግን ድምፅ ማለቱን ብቻ ተሙን መተባበሩን አውቀውበታል። ስለደረሱበት ያንን ልጅ እንግዲህ ለመሰዋት እነሱ ጋር ምንም የሚባክን ነገር የለም ማለት የሆነ ሰው የሆነ ጥፋት ሲያጠፋ ለዛው ለአምልኳቸው ለባድ አምልኳቸው ደግሞ ለሰይጣን ይገበራል ማለት ነው እና ያንን ልጅ እንግዲህ ያው ተሙ ስለተባበረ ሊያደርጉት የነበረውን ነገር እንግዲህ አይታችኋል። እኔና ሳሚ የሆነ አንድ ጉራንጉር ውስጥ እንግዲህ ገብተን አንድ ቦታ ላይ ስንገባ ያገኘ ነው ያንን ልጅ እንግዲህ ቁጭ አድርጎ አስሮት ስልክ እያወራ ነው የነበረበት ሁኔታ። ወንጀለኛው እንግዲህ ስልክ እያወራ የነበረበት ሁኔታ ነው የነበረው እና ሁኔታና ቦታ እየጠበቀ እንግዲህ ወደዛ ቦታ ይዞት ሊሄድ ተዘጋጅቶ እንደሆነ እና መቼ ነው እንትን የምንለው ልጁም ራሱ ካያችሁት
ሊሰውኝ ነው ምናምን ብሎ ነው ራሱን የሳተው እና በነገራችን ላይ አሁን እሱም ወደ ሆስፒታል ሄዷል። ያው ሆስፒታል እሱን ልከን እንግዲህ እኛ ከልጁ ጋር አንዳንድ ቆይታ አድርገን ነበር። አይታችሁታል መቼም ትርታ ላይ የተለቀቀውን እንግዲህ ከልጁ ጋር አንዳንድ ቆይታ አድርገን እንግዲህ መጀመሪያ ማመን አልፈለገም። ትንሽ ኃይሎችን ተጠቅመን አንዳንድ ነገሮችን ተጠቅመን ልጁም በመጨረሻም እንግዲህ ሳሚ አውጣጦት ያለውን ነገር እንግዲህ ለመጠየቅ እንትን ብሏል ማለት ነው። እና ምንድነው አሁን እዚህ የተፈጠሩት አንዳንድ ነገሮች ለእናንተ አሁን አንዳንድ ነገሮችን ግልጽ ለማድረግ ያክል ነው ወደዚህ እኛም የመጣ ነው እና ያ እንግዲህ በቦታው የተገኘው ተሙን የተባበረው ልጅ ያው ሳሚ ያዋራዋል። እሱንም እንግዲህ ዛሬ ትርታ ላይ በሚለቀቀው ቪዲዮ ታዩታላችሁ እና እሱንም አዋርቶታል። ግን ከዛ በፊት ያኛው ወንጀለኛው ልጅ ያለበትን ሁኔታ እንግዲህ ተሙ የት ነው ብለን ስንጠይቀው ያለውን ነገር አይታችኋል እና ስላወቁ ያንን ነገር ስለተረዱ ተሙን ከዛ ቦታ ላይ ዞር ለማድረግ ተገደዋል ማለት ነው። ግን ያቺ እርኩስ ሴጣን የሆነች ሴትዮ ከበቡሽ የተባለችው ሴትዮ ምንድን ነው እያደረገች ያለችው የሚለውንም ልጁ እንግዲህ በተወሰነ መልኩ ለእኛ ጠቆም ለማድረግ እንትን ብሏል። ምንድን ነው ያቺ ሴትዮ እንግዲህ አሁን ተስፋ ቆርጣለች። በተሙ ላይ ያላትን ሙሉ ለሙሉ እምነት ተስፋ ቆርጣለች። ተሙም ያንን ነገር ለማድረግ ፈቃደኛ አይደለም። እንግዲህ ይህን ነገሮች እንደተረዳ ነው እንግዲህ ምክንያቱም ተሙ ይህን ነገር በሞት አፋፍ ላይ እንኳን ሆኖ መቀበል አልፈለግም። የእነሱን አምልኮ የእነሱን ባዕድ አምልኮ መቀበል አልፈለግም። እንግዲህ አሁን ነገሮችን ስንገጣጠም እንደተረዳ ነው ማለት ነው። እና ሳሚ ያናገረው ልጅ ምንድን ነው ያለው? ያው በቃ ከዚህ በኋላ እሱ ላይ ተስፋ ቆርጣለች። ከዚህ በኋላ ተሙን ማለት ሊሰዉትና በቃ መስዋዕት አድርገው በቃ ከዚህ በኋላ ሬሳውን ነው የምናገኘው የነበረው። እንግዲህ አሁንም ገና ተሙ የት እንዳለ እንግዲህ እየጣረን ያለ ነው። ሳሚን በዛ በኩል የተሯሯጠን ያለው እና አሁንም እኔ አንዳንድ ማድረግ ያሉብኝ ነገሮችን አድርጌ እንግዲህ ተመካከል ባልደረቦቼም ጋር እና አንዳንድ ነገሮችን ላደርግ እንግዲህ ፕሮሰስ ላይ ነኝ። ከባልደረቦቼ ጋር አንዳንድ ማውራት ያለብንን ሰዎች እንግዲህ ወስነናል። እነማን ናቸው እዚህ ነገር ውስጥ ያሉት? ከዚህ ጀርባ ያሉት አሁን ተሙ የት ሊሄድ ይችላል? ተሙንስ ማን የወሰደው? ወዴት ነው የወሰዱት? የሚሉትን እንግዲህ ሳሚ ካዋራውም ልጅ ፍንጭ አድርገን እንግዲህ አንዳንድ ሰዎችን ለማዋራት እንግዲህ ያው እንትን እያደረግን ነው። በዛ መሀል ነው እንግዲህ አሁን ይህንን ነገር ለእናንተ እያወራሁላችሁ ያሉት እና ስለዚህ ብቻ ትንሽ የሆነ ግራ የሚያጋባ ነገር ተፈጥሯል። እነዚህ ሰዎች አሁንም ቢሆን ከኛ አጠገብ ነው ያሉት ማለት ነው። እኛን እየተከታተሉ ነው ያሉት። ስለዚህ ከኛ እየራቁ ነው ያሉት፣ እኛ ደግሞ እነሱን እየተከተልን ያለ ነው እና አሁን ስልታችንን ቀየር አድርገን እኔም ሳሚም አንዳንድ የምናደርጋቸው ነገሮች እንዳሉ ተነጋግረናል። ስለዚህ ያው ከበቡሽ ተስፋ ቆርጣበታለች በተሙ ተሙ ከዚህ በኋላ የእሷን እምነት በተሙ ውስጥ መቀጠል እንደማይችል ተረድታለች። እንግዲህ ከልጁ እናንተም እንደሰማችሁት ማለት ነው እና ከዚህ በኋላ ማድረግ የፈለገችው ምንድን ነው? ተሙን ማስወገድ ነው። በቃ ተሙ ዝም ብሎ መወገድም ስለሌለበት ያው ታውቃለች እንዴት እንደዛ ስርዓቱን ስለምታውቅ በዛ ስርዓት ውስጥ አልፎ ተሙን መስዋዕት አድርገው አንድም ለአምልኳቸው ግብር ያደርጉታል፣ ሁለትም ደግሞ ተሙን ከናካቴው ለማስወገድ ነው እንግዲህ እየጣሩ ያሉት ማለት ነው። ስለዚህ እኛ አሁን በዚህ መሀል አንዳንድ ክፍተቶቻቸውን ተጠቅመን እንግዲህ ተሙን ለማግኘት መንደርደሪያዎች ሆነውናል። አንዳንድ እጃችን ላይ ያሉ መረጃዎች አሉ። ያም እንግዲህ ሳሚ ያናገረው ግለሰብ እንግዲህ ያለበትን እንደማያውቅና ያው ወደ አንድ ቦታ እንዳዘዋወሩት ስለታወቀ ነገሮች ሲታወቁባቸው ወደ ሌላ ሰው እንዳሸጋገሩት እንግዲህ ተናግረዋል ማለት ነው። እነሱን ነገሮች እንግዲህ በሂደት ልጁ ከማን ጋር ተደዋወለ፣ ከማን ጋር ምን አይነት ነገሮችን ሲያደርግ ነበር የሚሉትን ነገሮች ለማጣራት ሙከራ እያደረግን ያለ ነው እና በዚህ ነገር ላይ ተንተርሰን እኛም አንዳንድ ያገኘናቸው ፍንጮች አሉ። እኔም አሁን በነዛ ነገሮች ምርመራ ልጀምር ነው። አንዳንድ ነገሮች እንግዲህ የኔ ባልደረቦች እስኪያስተካክሉ ልል ነው እንግዲህ እዚህ ለእናንተ ገለጻ ለማድረግ የተገኙት ማለት ነው። ስለዚህ ከበቡሽ በጣም ማለት እጇ ረጅም የሆነ ሰው፣ ብዙ ነገርን አስቀድማ የምታውቅ ሰው፣ ያው አሁን እኔ እንደተረዳሁት ነው እንግዲህ ብዙ ነገሮችን አስቀድማ ታውቃለች። ብዙ ነገሮችን አስቀድማ ከኛ አንድ እርምጃ ቀደም ብላ ነገሮችን የምታደርግ ሴት ናት እና ደግሞ ያለውን ነገር ያሳያል ማለት በጣም ብዙ የሚተባበሯት ሰዎች እንዳሉ፣ በፍርሃትም ይሁን ደግሞ ወይ በገንዘብ ገዝታቸው ብዙ የሚተባበሯት ሰዎች እንዳሉ ያሳያል። እና አሁን እኛ በጣም ስጋት ውስጥ ነው ያለ ነው። ተሙን ማጣት የለብንም። ምክንያቱም ከዚህ በኋላ የእሷ አማራጭ የሆነው ተሙን መስዋዕት ማድረግ፣ ተሙን ማጥፋት ነው እና ምክንያቱም እምነቷን እንደማያስቀጥልላት በሱ ውስጥ የእሷ ይሄ ባዕድ አምልኮ እንደማይቀጥል እርግጠኛ ስለሆነች ተሙን ልታስወግደው ስለሆነ እኛ ከመቼውም ጊዜ ፈጥነን ተሙን ማግኘት መቻል አለብን። ሳሚም እንግዲህ አሁን በዛ በኩል በጣም እየተሯሯጠን ያለው፣ እኔም አንዳንድ ነገሮችን በዚህ በኩል እያደረግኩን ያለሁት እና ያው ትንሽ ከባድ ሆኗል። አሁን ላይ
ለማግኘት አሁን እንግዲህ ያንን ልጅ ስናገኝ ፍንጭ ስላገኘን ነው በጂፒኤስ ተከታትለን ያንን ቦታ የደረስንበት። ይሄ ተሙን የረዳውን ልጅ ያገኘ ነው በጂፒኤስ ተከታትለን ነው። አሁን ግን ተሙ የሄደበትን ቦታ ለማግኘት ትንሽ ከበድ ያለ ሁኔታ ነው ያለው። በእርግጥ ውስጡን እኛም ስራዎችን እያከናወንን ያለ ነው እና አንዳንድ ነገሮችን አጣርተን ሄደበት የተባለውን ነገሮች ለማግኘት እንሞክራለን። ከአካባቢው ላይ የተነሱ መኪኖች፣ እዛ አካባቢ ላይ የመጡ መኪኖችን አካባቢ ላይ እንግዲህ ያሉትን ነገሮች ለማጣራት ሙከራ እያደረገ ነው። ትንሽ ነገሮችን ወሰብሰብ ያደረገብን ፍንጭ እንደዚህ በቀላሉ የሚገኝ አይደለም። አሁን ከተማ ውስጥ ቢሆን የሆነ ካፌ አጠገብ ምናምን ቢሆን ካፌ ጋር ያለ ወይ የመንገድ ካሜራ ምናምን ተጠቅመን ማን ነበር እዚህ አካባቢ ላይ ማን ከዚህ አካባቢ ቤት መኪና አስነስቶ ወይ ደግሞ ሰው ይዞ ወጣ የሚለውን ነገር ለማየት እንችል ነበረ። ያ ግን በጣም ውስጥ ጉራንጉር ውስጥ ነው እና ለእንደሱ አይነት ሁኔታዎች ደግሞ ትንሽ አስቸጋሪ ያደርግብናል። እኛ ስራችንን ትንሽ አስቸጋሪ ያደርግብናል። ምክንያቱም በቀን እዛ ቦታ ላይ ብዙ መኪኖች ይመላለሳሉ። እነዛን ደግሞ ልብ ብሎ የሚያይ ሰው የለም። ማን ገባ ማን ወጣ የሚለውን ነገር አብራርቶ ለኛ የሚነግረን ሰው የለም እና ትንሽ ይሄ ነገሩን ከባድ ያደርገዋል። እያንዳንዱን ነገር ግን እኛ ቁጭ አላልንም፣ እየመረመርን ያለ ነው። ያም ልጅ እንግዲህ ለማወጣጣት በተለየ መልኩ እንግዲህ የኔም ባልደረቦች አናግረውታል፣ የሳሚን ባልደረቦች በተለየ መልኩ እንግዲህ እሱ ላይ አንዳንድ ጉዳቶችን እያደረሱ እንግዲህ ለማወጣጣት ሞክረው ነበረ። ልጁ ግን የሚያውቀው ነገር እንደሌለ በዋነኝነት እዛ ቤት ያን ልጅ መስዋዕት ለማድረግ እንግዲህ ተጠባብቆ ሲጠባበቅ የነበረ ግለሰብ እንደሆነ እና ስለተሙ አሁን ስላለበት ሁኔታ ምንም የሚያውቀው ነገር እንደሌለ ነው እስካሁንም እየተናገረ ያለው። የሚያውቀው ነገር ካለ ግን እኛም እየጣርን ያለ ነው። ስልኩ ላይ ያሉትን ማስረጃዎች፣ ስልኩ ላይ የተደዋወላቸውን፣ ስልኩ ላይ የተጻጻፋቸውን፣ ከማን ነው ገንዘብ የገባለት፣ ከማን ጋር ነው ሲነጋገር የነበረው የሚለውን እንግዲህ እኔም ሳሚም እያጣራን ያለ ነው። ያው ከባድ ነው። ተሙን ለማግኘት ትንሽ ነገሮች ወሰብሰብ ብለዋል። ምክንያቱም እንዲህ በቀላሉ ፍንጭ የሚገኝባቸው ነገሮች አይደሉም። አሁን የሆነ ነገር ሲሆን አንዱን ተመርኩዘን እነዚህ በጣም ብዙ ሰው ነው ያላቸው። በጣም ብዙ ወንጀለኞች ነው ከእነሱ ጋር ተባብረው የሚሰሩት። አንደኛውን ስንይዝ እንዳያችሁት እስካሁን እንኳን ስንት ወንጀለኛ ነው የተያዙ? ተሙ ከጠፋ ኦልሞስት ወር ከምናምን ሆኖታል አይደለ? በዚህ ጊዜ ውስጥ ስንት ወንጀለኞችን ያዘን፣ ስንት ኃጢአተኞችን ያዘን። እዚህ ነገር ውስጥ ተሳትፈው ብዙ ሰውን ሲጎዱ የነበሩ በጣም ብዙ ሰዎችን ሲያበላሹ በጣም ብዙ ሰዎችን ለመስዋዕትነት ለምን በጣም ብዙ እንኳን ይቅርና እሱ እኛ ባልደረባችን ግሩም ላይ የተፈጠረው ነው አይታችኋል። እኔን ለመመረዝ ነው በዛ በሰዓት እንደዛ አይነት ነገር ተደርጎ የነበረው። እኔ ላይ እንዲደፋ ነበር ያ ነገር የታቀደው። ምክንያቱም እኔንም ሳሚንም ሳሚ ደግሞ አይታችኋል፣ መኝታ ቤቱ ጥቁር ዶሮ አርዶ ደሙ ግድግዳ ላይ ምናምን የሆነ ደም ብዙ ነገር ተፈጥሮ ነበረ። ግን እነዛን ነገሮች አልፈን በእናንተም ጸሎት፣ በእናንተም እርዳታ፣ በእናንተ እገዛ እንግዲህ ዛሬ ላይ አለን ማለት ነው። እነዚህ ሰዎች በጣም ብዙ ናቸው፣ ሰፊ ናቸው። ስንት ሰዎችን ያዘን፣ ስንት ሰዎችን አሁንም ገና እርግጠኛውን የምነግራችሁ ብንቀጥል በጣም ብዙ ሰዎችን እንይዛለን። ምክንያቱም ትንሽ የሁላችንም ያው ሃይማኖታዊ ባህላችንን ብናይ ትንሽ እንዲህ የሆነ ለእንደዚህ አይነት ነገር ያው አሁን ላይ ብዙዎቻችን በእርግጥ ነገሮች ይገቡናል፣ ይፈተናል። ነቃ ያለ ትውልድ ነው አሁን ላይ ያለው እና በፊት ላይ እንደዛ አልነበረም። በባዕድ አምልኮ ይታመን ነበረ። በትንሽ ነገር ተደርገው አንዳንዴ በማይታወቀው ሁኔታ ባዕድ አምልኮ ሳይመስል ነገሮች ሁኔታዎች ይከናወናሉ እና በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች የነበሩበት ሁኔታ ነው የነበረው። አሁን ላይ ግን እንደዛ ብዙ የሚከተል የለም። ግን እነሱም ቢሆን ከቴክኖሎጂ እኩል እያራቀቁ ነገሮችን እየመጡ ነው ያሉት እና አብረዋቸው የሚሰሩ በጣም ብዙ ሰዎችን ያሉት። ብንቀጥል ብንሄድ በእርግጠኝነት ማቆም የለውም ይሄ። ምክንያቱም ሰው ገንዘብ ለማግኘት ብሎ እዛ ነገር ውስጥ ይገባል። ሰው ዝና ለማግኘት ብሎ እዛ ነገር ውስጥ ይገባል። የሆነ ነገር እነዚህ ሰዎች የሚመጡብን በደካማ ጎናችን ነው። ያው ሰው ችግር ውስጥ ሲሆን የሚገባበትን ነገር አያውቅም እና አንዱ ስንይዘው እንግዲህ በደካማ ጎኑ ገብተውበት በችግሩ ገብተውበት ስንት ነገሮች ሲከሰቱ እኮ አይተናል አይደል? እንደ እስካሁን ራሳቸውን ለመስዋዕት እስከማድረግ የደረሱ ሰዎች አሉ። በጣም ብዙ ነገር ይህ ከችግራቸው አንጻር እየገቡባቸውን ይህን ነገር የሚያደርጓቸው እና እቺ ከበቡሽ የምትባለው አሁን ከበቡሽ ብቻ አይደለም ስራዋን እየሰራች ያለችው። ዋና ጠላታችን ይታወቃል ማን እንደሆነ። እዚህ ምድር ላይ የሁላችንም የትኛውም ሃይማኖት ዋና ጠላት ማን እንደሆነ ይታወቃል። ያው ሴጣን ነው። ሴጣን ዲያብሎስ የሁላችንም ዋና ጠላታችን እሱ ነው። እሱ ግን በሰዎች አድሮ ስንት ስራዎችን እንደሚያሰራ እንደነከበቡሽ አይነት ደግሞ የሚደግፈውና የሚያበረታታው ሰው ሲያገኝ ስራውን ያስፋፋል፣ ስራውን በደንብ አብዝቶ ይሰራል እና እኛ ከነሱ ጋር እየታገልን ያለ ነው። ለዚህ ደግሞ ከኋላችን እናንተ አላችሁ እንደ ድጋፍ፣ ቤተሰቦቻችን አሉ።
እኛም ያው በቻልነው አቅም ንጹህ ባንሆንም ቤተክርስቲያንም በየእምነታችን እየሄድን ጸሎታችንን እናደርሳለን እና እሱ ነው እንግዲህ እንጂ እየጠበቀን ያለው እንደ ስራችን ቢሆን ብዙ ነገር ውስጥ እንወድቅ ነበር። በእርግጥ ግን ፈጣሪ ይመስገን ያው ትንሽም ብትሆን የሆነች ነገር ስላለ ያው ለእምነታችን ስለምንፈራም ለእምነታችን ስለምንቆም ፈጣሪ ይጠብቀናል። በየትኛውም ጎን እንግዲህ ከኛ ጎን ነው ብለን ነው የምናስበው ነውም ደግሞ ፈጣሪ ምንም ወንጀልም ኃጢአትን ብንሰራ ትቶን የሚሄድ ፈጣሪ አይደለም። ስለዚህ እኛ ብዙ ነገር ለመሆን እንግዲህ እንጥራለን፣ ግን ፈጣሪ ከኛ ጎን ነው ያለው። አሁንም ቢሆን እዚህ ነገር ውስጥ ያላችሁ ካላችሁ እኔ የምመክራችሁ የነገ ህይወታችንን ማሳመር ነው ያለብን እና ነገ ላይ የምንወድቅበትን ነገ የምንሰቃይበትን ነገ እሳት ውስጥ የምንገባበትን ነገር አሁን ላይ ባናደርግ መልካም ነው እላለሁ እና ለዚች ለማትረባ ጊዜ ብለን ብዙ ዓመት እንኳን እኮ አይደለም የምንኖረው። ማክሲመም እኮ አሁን ኢትዮጵያ ውስጥ አቨሬጅ ሲሰራ እኮ የተሰራው አንድ ሰው ይኖራል ተብሎ የሚታሰበው 60-70 ዓመት ነው አይደለ? ከዛች ለማናልፈው ህይወት ግን እዚህ ምድራችን ላይ የሆነ ነገር ለማድረግ ብለን የምንገባበት ነገር በኋላ ዋጋ ያስከፍለናል። የሰማይ ቤት ህይወታችንን የሚያበላሽብን እና እዚህ ውስጥ ብዙ ሰዎች እየገቡ ብዙ ወንጀለኞችን ይዘናል። ለማንኛውም አሁን እኔ መካሪ ሞኝ አይደለም፣ ምክር መስጠት ፈልጌ አይደለም። በእርግጥ ግን ትንሽ ነገሮች ስሜታዊ ስላደረጉኝ ነው። ምክንያቱም በዚህ መሀል ስንት ወንጀለኞችን ያዝን፣ ስንት ሰዎችን ያዝን፣ እንደ ደረታቸውን ነፍተው እንደ ጥሩ ነገር ራሱ እኔ በቃ ይህንን ነው እንትን የምለው ስንቶቹ አየን እንደዚህ ሲሉ። ግን ነገ መውደቂያችንን ማናችንም አናውቅም እና መጠንቀቅ መቻል አለብን። ለማንኛውም አሁን ተሙን ለማግኘት እንግዲህ ከሚገባው በላይ እየሮጥን ያለ ነው። ተሙ ግን በአቋሙ ጸንቶ እኔ በእውነት በጣም በጣም የማደንቀው ማለት በዛ ስቃይ ውስጥ እንኳን ሆኖ የእሷን ነገር መቀበል የእሷን ነገር ማስቀጠል አልፈለገም። ያው በስተመጨረሻም እንግዲህ ፈጣሪ ይህን ሁሉ ነገር እንደሚክሰው ምንም አልጠራጠርም እና እስቲ እናንተም እንግዲህ ሁሌም እንደምንለው በጸሎታችሁ እንድታግዙን እንፈልጋለን፣ ከኛ ጎንን እንድትቆሙ እንፈልጋለን እና ሀሳብ አስተያየታችሁን ጻፉልን፣ ድጋፋችሁ እንድታሳዩን እንፈልጋለን። እስቲ ሁላችሁም አንዴ ያው አሁን በዚህ ሰዓት እንግዲህ የተሙን መገኘት የተሙን ብስራት ነው መስማት የምንፈልገው እና ተሙ ፈጣሪ አስገኝልን። በቃ ብቻ ለተሙ ያላችሁ መልካም ነገር ኮሜንት ስር እንድትጽፉልን እንፈልጋለን። ሁላችሁም ከተሙ ጎን ያላችሁ ሰዎች አሁን በዚህ ሰዓት እስቲ ሁላችሁም አንዴ ኮሜንት ላይ ስለ ተሙ ጥሩ ነገር እንድትጽፉ እንፈልጋለን እና እንዲሁም ቪዲዮቻችንን ላይክ እንድታደርጉልን እንፈልጋለን። ያው በቅርቡ ተሙ እንደምናገኘው ምንም ጥርጥር የለኝም። በጣም እየለፋን ያለንበት ሁኔታ ነው ያለው። ትንሽ አንገት የሚያስደፋ ትንሽ ልብ የሚሰብር ነገሮችን ቢኖሩ እንግዲህ እኛ ተስፋ አልቆረጥንም፣ ወደፊት እየቀጠልን ነው። አሁንም ወደፊት ነው የምንቀጥለው። ስለዚህ እናንተ ከጎናችን ስላላችሁ ደግሞ እጅግ ደስተኛ ነን። ስለነበረን ቆይታ እንግዲህ ከልብ እያመሰገንኩኝ ሁልጊዜም እንደምንለው ቪዲዮቻችን ላይክ እንድታደርጉ እንዲሁም ደግሞ ሰብስክራይብ እንድታደርጉ እያያችሁ ያላችሁ አሁን በዚህ ሰዓት ሰብስክራይብ እንድታደርጉልን ቀዩን በተን ጫን ብላችሁ ሰብስክራይብ እንድታደርጉልን ስለ እንግዲህ በአክብሮት እንጠይቃለን ማለት ነው። ሀሳብ አስተያየታችሁንም እንዲሁም ደግሞ ለተሙ ያላችሁን መልካም ምኞታችሁን ከስር እንድታስቀምጡልን እንፈልጋለን። ሁልጊዜም እንደምንለው እንግዲህ ይህ ቪዲዮ ላይ ቀድሞ ኮሜንት ያደረገ ሰው ያው ከላይ ፒን እናደርግና ሌሎቻችሁ እሱን ደግሞ ሰብስክራይብ እያደረጋችሁ እንዲሁም ኮሜንቱን ላይክ እያደረጋችሁ እንድታበረታቱት እንግዲህ እንጠይቃለን ማለት ነው። ይህ የሁልጊዜ ጥያቄያችን ነው። ስለነበረን አብሮነት ከልብ እያመሰገንኩኝ ቸር ቆዩልኝ።